የተደበቁ ውሸቶች። ምንድነው የተደበቀ ውሸት? እንየውስቲ። አብዛኞቻችን በየቀኑ ለራሳችን የምንነግረው አንድ ትልቅ ውሸት አለ። ይህን ነገር ብቻ ላስተካክል እንጂ ከዛ መኖር ጀምራለሁ። ይህንን ሱስ ሳቆም፣ ከሚያባዝነኝ ዴድሪሚንግ ስገላገል፣ ወይም ይሄ ዲፕሬሽን ሲለቀኝ ያኔ ወደ ዓላማዬ እመለሳለሁ። ያኔ ከእግዚአብሔር ጋር ያለኝን ፌሎሺፕ አጠናክራለሁ እንላለን። በዚህ ቪዲዮ የሳይኮሎጂና የመጽሐፍ ቅዱስ እውነትን በማጣመር ያ ሁሉ ትግል፣ ውድቀትና ጭንቀት በውስጣችሁ እያለ አሁን ባላችሁበት ሁኔታ ራሳችሁን ከእግዚአብሔር ሳትደብቁ እንዴት ወደ ግባችሁ መራመድ እንደምትችሉ አብረን እናያለን። ጭንቅላታችን ተፈጥሯዊ የሆነ ችግር ፈቺ ማሽን አለው። በሳይንሱ ሌፍት ፕሪፍሮንታል ኮርቴክስ የምንለው ክፍላችን ነው። ከቆዳችን ውጪ ባለው ዓለም ላይ የሆነ ችግር ሲፈጠር አእምሮአችን ወዲያውኑ መፍትሄ ያመጣል። ለምሳሌ የውሃ ቧንቧ ቢፈነዳ እንጠግነዋለን፣ ስልካችን ቢበላሽ እናሰራዋለን፣ አደገኛ ነገር ከፊታችን ቢመጣ ዞር እንላለን። ችግሩ የሚጀምረው ግን ይህንኑ የውጭ ዓለም ቀመር በውስጣዊ ማንነታችን ላይ ለመጠቀም ስንሞክር ነው። ለምሳሌ አንድ መጥፎ ሐሳብ ወደ አእምሮአችን ይመጣል። እኛ ደግሞ ያንን ሐሳብ ለማስወገድ እንታገላለን። አንድ ክፉ ፍላጎት ውስጣችን ይነሳል። ያንን ስሜት ለመጨፍለቅ እንሞክራለን። ጭንቀት ሲመጣ ዝም ለማሰኘት፣ ሀፍረት ሲሰማን ደግሞ ቆፍረን ለመቅበር እንታገላለን። ግን እውነታው ይሄ ነው። የውስጥ ዓለማችን እንደ ተበላሸ ማሽን አይደለም የሚሰራው። እነዚህን ስሜቶች በኃይል ለማስወጣት በታገላችሁ ቁጥር ሳታውቁት ትኩረታችሁን በላያቸው ላይ እየጨመራችሁ ትመጣላችሁ። አእምሮአችን ውስጥ ደግሞ ደጋግመን ትኩረት የሰጠነው ነገር ይበልጥ እየገዘፈ ይሄዳል። ለማምለጥ የምትታገሉት ጥረት ስሜቱን ይበልጥ ኃያል ያደርገዋል። ከዛም የማያልቅ አዙሪት ውስጥ ትገባላችሁ። መጥፎ ፍላጎት ወደ አእምሮአችሁ ይመጣል፣ ትደነግጣላችሁ፣ ለማቆም ትታገላላችሁ። ድምፁ ይበልጥ ይጎላል፣ የሀፍረት ስሜት ይበዛባችኋል። አእምሮአችሁ እረፍት ይፈልጋል። ያ የፈጣን እረፍት ፍለጋ ደግሞ አዙሮ ልታስወግዱት ወደ ፈለጋችሁት ሱስ ይመልሳችኋል። ይህንን በተግባር እንየው። ምሽት ነው፣ ደክሟችኋል፣ ውስጣችሁ በሐሳብ ተጨናንቋል። ስልካችሁ አጠገባችሁ ነው። ዴድላይን የደረሰበት ስራ ደግሞ ከፊታችሁ ተቀምጧል። በዚህ ቅጽበት አንድ ድምጽ እያምዘገዘገ ይመጣል። ዝም ብለህ ያንን ድረገጽ ክፈተው። ለጥቂት ደቂቃ እንኳን ከዚህ ጫና አምልጥ። ይገባሃል እኮ ደክሞካል። ወዲያውኑ በውስጣችሁ ያለው ትግል ይጀምራል። አሮጌው ልማዳችሁ ሐሳቡን ተዋጋው። ራስህን ውቀስ። አንተ ደካማ እንዴት እንዲታስባለህ ብለህ ራስህን ስደብ ይላችኋል። ነገር ግን ያ ትግል ፍላጎቱን ይበልጥ እንደሚያገረሸው በተደጋጋሚ አይታችኋል። ስለዚህ አሁን ግን የተለየ መንገድ ትከተላላችሁ። ለጥቂት ሰከንዶች ትቆማላችሁ፣ ጥልቅ ትንፋሽ ትወስዳላችሁ። ከዚያም እንዲህ ትላላችሁ፣ ይህ ሐሳብ ወደ ውስጤ እየመጣ እንደሆነ እያስተዋልኩት ነው። በመቀጠልም ያንን ወሳኝ ጥያቄ ራሳችሁን ትጠይቃላችሁ። ይህ ፍላጎት አሁን የህይወቴ መሪ ባይሆን በዚህ ደቂቃ ምን አደርግ ነበር? መልሱ ቀላል ሊሆን ይችላል። ስልኩን ራቅ አድርጎ ማስቀመጥ ወይም ወደ ጀመራችሁት ስራ መመለስ። ፍላጎቱ አሁንም በውስጣችሁ ሊኖር ይችላል። ነገር ግን ከጥቂት ደቂቃ በኋላ ቅርብ ወራጅ እንደሆነ ስለምታውቁ መሪው በእናንተ እጅ ነው። ህይወት የሚቀየረው በትክክል እንዲህ ነው። በአንድ ትልቅ ስሜታዊ ድል ሳይሆን ያንን አሮጌ የመሸነፍ ልማድ በሚሰብሩ ጥቃቅን ነገር ግን እጅግ ታማኝ በሆኑ እርምጃዎች ነው። ይህ እውነት ጥልቅ መጽሐፍ ቅዱሳዊ መሰረት ያለው ነው። የክርስቲያን ህይወት መቼም ቢሆን መጀመሪያ ውስጣዊ ማንነት ፍጹም ይሁን፣ ከዚያ ኢየሱስን ተከተል የሚል አይደለም። እኛ የምንኖረው በተጀመረ ግን ባልተጠናቀቀ ኦልሬዲ በት ናት የት እውነታ ውስጥ ነው። በክርስቶስ አሁን ድነናል፣ ነገር ግን ገና ወደ ዘላለማዊ ቤታችን አልገባንም። የሰው ልጅ ውድቀት ስጋችንንና የአእምሮአችንን ኬሚስትሪ ጭምር አበላሽቶታል። ኃይላችሁን 100% ፈተናን በማጥፋት ላይ ብቻ ከዋላችሁ እግዚአብሔርን የምታገለግሉበት ምንም አቅም አይተርፋችሁም። ሰይጣን የሚፈልገውም ያንኑ ነው። እናንተን ከንቱ በሆነ የውስጥ ውጊያ ውስጥ ጠምዶ ለእግዚአብሔር መንግስት የምታውሉት ጉልበት እንዲያልቅባችሁ ማድረግ ነው። ወንድሞቼና እህቶቼ፣ ክርስትና ማለት የትግል አለመኖር አይደለም። ትግሉ እያለ ለኃጢአት አለመሸነፍ ነው እንጂ። ሐዋርያው ጳውሎስ በውስጡ ያለውን ትግል እንዲያስወግድለት ጌታን በተደጋጋሚ በለመነ ጊዜ የተሰጠው መልስ ዛሬም ለእናንተ ይሰራል። ጌታ እንዲህ ይላችኋል፣ ጸጋዬ ይበቃሃል፣ ኃይሌ በድካም ይፈጸማልና። ስለዚህ ለክርስቶስ እንደሚገባ ለመኖር ከኃጢአት ጋር ያላችሁ ትግል እስኪያልቅ አትጠብቁ። በጦርነቱ መሃል በድል መጓዝ የምትችሉት በራሳችሁ ብቃት ሳይሆን በዚህ በማያልቅ ጸጋ ነው። እግዚአብሔር ጸጋ ይብዛላችሁ።